አንቺ ልቃቂኝ ያሳመምሽኝ እኮ ነው ያምሻል አለቅሽም ምን ታመጫለሽ እኔ ምን አደረኩኝ ሂድና ተማታ አላልኩትም በር ክፈት ነው ያልኩት እንጂ አንቺ ተረገምሽ ከመቼ ጀምሮ እንደዚህ ሆንሽ አንቺ እናንተ አስመሳዮች ምን ልትሆን መጣ ደግሞ እዚህ ምን ትሰራለህ አሁን ውጣ ቆይ ለምንድን ነው ማትመለሽ በእኔ እንድትከፊም አልፈልግም ቆይ በዚህ ልክ እንዴት እንዲህ ያለ ነገር ታደርጊያለሽ ቲቪ ቲና ምን ያደረግሽ ቆይ ምን ለማድረግ ያሰብሽ ነው ምን አሰብኩ በግድ ካላፈቀርከኝ ብሎ መገዳደል አለ እንዴ አንተና እሷ ምን የሚወራ ነገር አላችሁ ፖሊሶቹን ጥራቸው ብቻ ከዲቫ አጠገብ ዞር አድርግልኝ ላያት አልፈልግም እሷም መጨረሻው እንደለዲ ነው የሚሆነው እታለም ያደይንና የዴቭን ፍቅር ደርሳበታለች በሌላ በኩል ቲና አሹና ታለም እንዲጣሉ አሪፍ ጀብዶን ሰርታለች ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን ይያልኩኝ ዛሬም እንደተለመደው አደይን ይዤ መጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ታዲያ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፍቅርና ቲና ተንኮል አስበው ስለነበረ ከግቢ ይወጣሉ አሹን እንደምንም ካሳመኑት በኋላ ከግቢው ከወጡ ትንሽ ደቂቃዎች ሳይቆዩ በድንገት እየሮጡ ይመጣሉ አሹን ፉከራና ሸለልቱን አጣጥፎታል እዚህ መሃል ታለም መምጣቷን እያወቀች ቲና አሹ ሂድ ከፈተው በማለት ወንድ ነው የተከተለን በማለት ትናገራለች አሹም እንግዲህ ወንድ ነውና አካኪ ዘራፍ እያለ በሩን ከፍቶ ታለምን አናቷን ሊሰነጥቃት ችሏል ትክ ብሎ ሲያያት ግን ወንድ ሳይሆን ሴት ናት ታለምም እንዴት እንደዚህ ታረጋለህ ሰውስ ቢቆፈቆፍ በዚህ ደረጃ ይመታል ወይ በማለት ካሹ ላይ ጮሃበታለች አሁን እንዴት እናቴ እንደዚህ ታረጋታለህ እዚህ ጥፋ በማለት ፍቅርም ታንገራግረዋለች ካሹ ጋር አልጨረሱም አሁን እኔን ገድፍኝና ወደ ቤት ያስገቢ ትላታለች ታለምንም ገዳድፈው ወደ ቤት ካስገቧት በኋላ ይዘበኛ ጠብሶ ጣለሽ አይደል በማለት ነገሩን ያጣጣፉ ነው እንግዲህ ሩታ እናንተ ናችሁ ተንኮለኞች እሷ አስተመጣ እያያችኋት ነው ሂዱ ክፈት ብላችሁ ያዘዛችሁት በማለት ላሹ ትከራከርለታለች ታለምም ስላልገባት ምንድነው በማለት ተጠይቃለች ፍቅርም እንግዲህ ቲናን በጥፊ ታጠናግራት ትችላለች እናቴ ስትመጣ ያየሽ እንዴት አሹን በር ክፈት ብለሽ ታዝዥዋለሽ በማለት እሷ ጋር ማንገት ላንገት ገጥመዋል ቲናም ከዚህ ቤት ውጭ ተብላ ተባራለች ንጉስ ለአደይ እንደሚወዳትና እንደሚያፈቅራት ከተናዘዘላት በኋላ ቅምጥል ክፉኛ ከፍቷታል አሁን መጠጣት ነው የምፈልገው ብቻዬን ነው የምሆነው እያለች ያዙኝ ልቀቁኝ እያለች ትገኛለች ሮማንና ዳይመንድ ብቻቸውን ነበሩና ፍቅሩን ሊያምቦለቡላት ሲል በድንገት ንጉሴ ይመጣበታል አንተ ለምን ሌላ ጊዜ አትመጣም ወይም ደግሞ ቀደም ብለህ ወይም ደግሞ ቆይተህ አትመጣም ወይ ለምንድነው አሁን የመጣህ በማለት እፍ ይልበታል እኔ ጨንቆኝና ተጨናንቄ ግራ ገብቶኝ ካንተ ጋር ስመጣ ለምንድነው እፍ ምትለኝ ይለዋል ይሄን የሰማች ሮማን በሉ በቃ እናንተ ጨዋታችሁን ቀጥሉ እኔም ወደ ቤት ልመለስ ብላ ትነሳለች እሷ ከሄደች በኋላ አንተ ለምንድነው ግምኛ ሰዓት እኮ ነው የመጣህ የሆነ ነገር ልነግራት ነበር በማለት ሳስፔንስ ሆኖም ያወራዋል አደይና ሪሊ ብቻቸውን ሳሎን ላይ ነበርና አደይዬ ምን አሰብሽ በማለት ሐሳቧን ትጠይቃታለች አሁን ላይ ምንም አላሰብኩም ሌላ ቤት ልግባ ወይስ እዚህ ልቆይ ወይም ደግሞ እነታለም ቤት ልመለስ በማለትም ትጠይቃታለች አይኔ አላቀም ብቻ ስራ እስከምንጀምር ብትመለሽ ደስ ይለኛል ያለዛም ደግሞ ከኔ ጋር መቆየት ትችያለሽ በማለት ትመልስላታለች እኔ አሁን ግራ ገብቶኛል ሌላ ቤት ብቀይርም እንደለመድሁት ላይ ሆንልኝ ይችላል በማለት ጨዋታቸውን ቀጥለዋል በጨዋታቸው መካከል በድንገት ዴብ ከቤታቸው ግብት ይላል እሱም ሄዶ ከተቀመጠ በኋላ ሊሊም በጣም ሰላም ናት አደይ ያለችበት ሁኔታ አሁን በጣም ደህና ናት በማለት ትናገራለች ሊሊዬ በጣም ይቅርታ ሰላም ሳልልሽ እኮ ተቀመጥኩኝ በማለት መልሶላታል ሊም ነገሩ ስለገባት አዎ ባደይ ፍቅር ታውረ ሰላምታውም ጠፋበት ችግር የለውም በሉናንተ ተጫወቱ እኔም ባቡሬም ፈለግ አርጌው ልምጣ በማለት ጥላቸውም ሄዳለች ቅምጥል በስካር መንፈስ ሆና ከንጉሴ ላይ ጉዳት አደረሰችበት ልክ እየዘለለች መጣ አውልቀዋለች ምን ሆነሽ ነው ሲላትም አንተ ነህ እኔን እንደማታፈቅረኝ የምትነግረኝ በዛሬ ማናፍቅረኛ አለ በማለት አንጃግራንጃም ገጥመዋለች አሹ በታለም ዘንድ ይቅርታዋን አግኝቷል ታለም ባክሽን ይቅርታ አርግልኝ ቸኩዬ ነው ይህን ነገር ያደረኩት በማለትም ይቅርታ ጠይቋታል እሷም ልጅ ተረድቻለሁ ከዚህ በኋላ ግን ነገሮችን አስተውለህ ማድረግ አለብህ በማለት ምክርም ተመክሯል ታምላሹ አሪፍ የሆነ አስተዋጽኦ አድርጋለታለች እሱ ጋር ምንም ጥፋት የለም ይሄን ያደረጉት እነቴና ናቸው ስለዚህ እሱ ጥፋት የለበትም ብላ ስትከራከርለትም ነበር ከጎንም ሆና ይቅርታ እንዲጠያየቁ ያደረገችም እሷ ነች አሹም ከይቅርታው በኋላ አደይ ለምን ወደ ስራ ገበታዋ አልተመለሰችም በማለት ጥያቄ ማንስቶ ነበር እንግዲህ አሻፈረ ብላ ቀርታ ነው ወይስ እንዴት ነው በማለትም ታለምን ጠይቋት ነበር አይመስለኝም እንግዲህ የተሻለ ነገር ካገኘች ደስ ይለኛል ያለዛ ደግሞ ወደ ስራዋ ተመለሰች እንቀበላታለን በማለት ሊሊ ባቡሬን ፍለጋ ወደ ውጭ ወጣ ነበርና በመናባ ኤላን አይተዋለች ከዚህ በፊት ሲባባሉ የነበሩትን አንድ ባንድ ያስታወሰች ነው
ዳይመንድም አግኝቷት ብቻሽን ምን እየሰራሽ ነው በማለትም ጠይቋት ነበር። ባቡሬን አይተኸዋል በማለት በተደጋጋሚም ትጠይቀዋለች። ስለ ባቡሬ ግን ምን እያሰብሽ ነው? የሆነ ፎንቃ ነገር ገብቶልሻል በማለት ጨዋታውን ያዳብረዋል። ኤላን በምናቧ ስታስታውሰው የነበረችው ሊሊ ይህን ነገር ሲያነሳባት አካኪ ዘራፍ ብላለች። አንተ ባቡሬን አታውቀውም፣ እንደሱ አይነት ሰው እኮ አቤቴ ገብቼ ማስቀመጥ አይደለምና ስንት ነገር ባደርግለት ይገባዋል፣ መልካም ሰው ነው በማለት አካኪ ዘራፍን ብላለች። ዴቭና አደይ የተፈጠረውና ለወደፊትም የሚፈጠረውን አንድ ባንድ እያወሩ ነው። አሁን ባለው ሁኔታ ወደ እነት አለም ቤት ባትመለሽ ደስ ይለኛል፣ የራስሽን ስራ እስከምትጀምሪ ድረስ እዚህ ቆይ በማለትም ሐሳብ አምጦላታል። ወይም ደግሞ ቤት ልከራይልሽና አብረን እንኖር ሲላትም በፍጹም አይቻልም፣ ሳንጋባ አንተና እኔ አብረን መኖር አንችልም በማለት ጠንቀቅ ያለ ውሳኔ ወስናለታለች። እንዴት? አሁን እነት አለም ቢሰሙ ወይም ደግሞ ቤተሰብ ቢሰማ ጥሩ አይመጣም፣ እሱማ እናትና አባቶቼ ቢሰሙም ጥሩ አይመጣም። ስለዚህ ሰራተኛ እንደሆንሽ ማንም ሰው መስማት የለበትም በማለት ጨዋታውን ጀምረዋል። አሹ በቲና በጣም ስለተናደደባት ገና ከግቢ ውስጥ መጣ ዛሬማ ከኔ አታመልጭም በማለት ያንገራግራታል። ይሄን የሰማችሁት አለም ሆናችሁ ነው ምትንጫጩ በማለት ከደረጃ ትወርዳለች። እሱም እንግዲህ ቲናና አሹ ሆነዋል። በዚህ መሃል ላይ ሆነው ምን ሆናችሁ ነው? ያለ ምክንያት ከዚህ ቤት እንድትመጭ አልፈልግም በማለት ታለም ጥንቅቅ አርጋ ትነግራታለች። ቲና ታለም ከቤት መንቅራ ብታስወጣትም መንገድ ላይ ዴቭን አግኝታ ካደፊት ሽምቅቅ አድርገዋለች። ከዚህ በፊት አሪፍ ጊዜ እንዳሳለፍንን አትርሳ፣ ለምንድነው አንተን ብዬ ስመጣ የምትሸሸይ በማለት እውነቱን ታፍረጠርጣለች። በዚህ መሃል ላይ ሆና ታዲያ አደይ የምን ጥሩ ጊዜ ነው የምትይኝ